እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? በያላችሁበት ሰላማችሁ ብዙ ተተረፍረፍ ይበልልኝ እያልኩኝ የዛሬው ብሎግ እንግዲህ ከኢጃዛ ብሎግ ነው ይዤላችሁ የመጣሁት። እንደምታዩት አልጫ በየአይነት ልሰራ ነው። ምስር፣ ቀይ ስር፣ ጥቅል ጎመን ልሰራ ነው። እንደምትመለከቱት ይሄን ቪዲዮ የምትመለከቱ ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ። ለእናንተ አይጎዳችሁም፣ ለኔ ግን ይጠቅመኛል። ዳይ ወደ አሰራሩ ያው ቀንጨብ እያደረኩ ነው ማሳያችሁ። ለምስሩ፣ ለጥቅል ጎመኑ እንዲሁም ለቀይ ስሩ ሽንኩርት ከትፌ አዘጋጅቻለሁኝ። እንደምትመለከቱት ያው እንትን እንዳይልብኝ ብዬ በመጀመሪያ ምስሩን እሰራለሁ ብዬ ምስሩን ሽንኩርት እያበሰልኩ ነው። ያው ቀንጨብ እያረኩ ነው ማሳያችሁ። እንደምታዩት ሽንኩርቱ በሰለልኝ። ዘይቴን ጨምሬ በርበሬ አድርጌ እያቁላላሁ ነው ለምስሩ ማለት ነው። በዚህ መልኩ እየበሰለልኝ ነው። ያው አጠር እያረኩ ነው የማሳያችሁ። ነጭ ሽንኩርት እንደዚሁም ቅመም ጨምሬበታለሁ። አላሳየኋችሁም። እኔ ቀይ ወጥ ስሰራ በነገራችን ላይ ቲማቲም እና ሰንሳል አደርግም። እንደምታዩት እንግዲህ ምስሬን እያበሰልኩኝ እንደገና ደግሞ ቀይ ስሬን ልሰራ ነው። ቀይ ስሬን በዚህ መልኩ ከታትፍ ያለሁኝ እና የቀይ ስሩን ነጭ ሽንኩርት ጨመርኩኝ። ሽንኩርቴን እያቁላላሁ ነው። ሽንኩርቴን እንደዚህ በደንብ ታቁላላሁኝ በኋላ ቀይ ስሬን ጨምሬ ደግሞ ወደ ጥቅል ጎመን አሰራሩ እሄዳለሁኝ ማለት ነው። እንደምትመለከቱት በደንብ አድርጌ ሽንኩርትና ነጭ ሽንኩርቱን በደንብ አዋህደዋለሁኝ፣ በደንብ አበስለዋለሁኝ። ከዛ ቀይ ስሬን ጨምራለሁኝ። ቀይ ስሩ ውስጥ የሚበስል ድረስ ወደ ጥቅል ጎመኑ ሆኩ። የጥቅል ጎመኔን በምታዩት መልኩ አጥቤ ከትፌ አጥቤ አዘጋጅቻለሁኝ። ምስር የበሰለ ከዛ ሽንኩርቴን አቁላልቼ እርድ፣ ነጭ ሽንኩርት፣ ቅመም አድርጌ ሽንኩርቱ ትንሽ ተበሰለ በኋላ ካሮቱን ጨምሬ ካሮቱ ለብቻው ትንሽ መብሰል አለበት። ከዛ ድንቼን ጨመርኩኝ። ከዛ ድንችና ካሮቱ ትንሽ ከበሰለ በኋላ ጥቅል ጎመኔን ጨመርኩ። በምታዩት መልኩ በሰለ። በዚህ መልኩ ማሻአላህ ቀረበ ምግባችንን በላን። በጣም ይጣፍጥ ነበረ፣ ደስ የሚል ነበረ። ከዛ ቡናዬን አፈላሁኝ። ያው ስቆላ ምናምን አላሳያችሁም ለቪዲዮ። በነገር ካሜራማን የለኝም ነበረ፣ ብቻዬን ነበርኩና በምሰራ ሰዓት በአንድ እጄ ይዤ ስለሆነ አልተመቸኝም ለመቀረጥ ማለት ነው። በዚህ መልኩ እንደምታዩት ከቤተሰብ ጋራ አምባሻ ደፍቻለሁ። እዛ ጋር እንደምታዩት አምባሻም አለ። ቡናችንን እንደዚህ ልንጠጣ ነው እላችኋለሁኝ። እንግዲህ ከመዳም ቤት ጥግረራ በኋላ እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋው እንዳትክድ ከስረህ ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈጥር ለሰበብ ነውና ሊሞክር በትዕግስት ላይ ሳጽናት
አልችልም